አይዘን እኔን ሚስጥር አንተ ምን ይያለ ነው ዳግም በቃ ነስቲ ነው ይዛኝልና መኪና ፍላ አንተ ቆይ ችግር የለም ቆይ ማዘር ለምን ያረጋጉም ረጋ ይበሉና ያለ ተፈሳራ አቀኝነት ሲራው ተመሳሰሪ እኔን ሰሪኝ አንቺ አንዴ ማዘር ለምን አይኝም ነበር ነገ ተንስተሽኛል ለማለየት ኮነ ይሳካልሽም እሺ እመኝ ረጋቤን ያለ ስራ ኮደ ለምን ዚህ ፊት አታውሪ አስደንግጦ ምን ያስወጣሻል ስልክ ይዞ እና የግላመች ስልክ ሲደወል እንደ ቢይ ነው ባንቺ ፊት ማወራው እሺ ከልጅ በላይ ምን ልስጠው ደስታ ኮነ ለምን ወጥቶ ሄደ ለምን ጠፋሽ እኔ ምን አውቃለሁ እሺ እኔ ባቀው እንደዚህ ሆናለሁ አሁን ተረጋጋ እንዴ ለኮላ ደረኩሽም የሌለበት አልቶ እንድጠጠረሽ አንቺ ነሽ እያንዳንዱ ነገርም ተከታተየሻለሁ ታመሻለሽ የሆነ ነገር ነው የምታሳዩ የሆነ ነገር አለሽ ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ዛሬ የመጣንበት አንድ ሐሳብ አለ እንግዲህ አንዱና ደውለውልኝ ያለቀሱ ያወሩ ነበር እንደዚሁም ደግሞ ከዚህ በፊት እንግዲህ አንተ ይሄ እንደዚህ አይነት ጉዳይ ፈተ ስለምታቅ እንግዲህ በሰርጉ ቀን የጠፋው ሙሽራ ስላለ እንደዚሁም ደግሞ ሰክሮ ደግሞ የሆነ ነገራቶች አሉ ምናምን ይያሉ ያስፈራሩኝ ነበርና በጣም የነገሩኝ ነገር ልብ የሚነካ ነገር ነው ኦሬዲ የፎቶ ሹት አለባችሁ ምናምን ብዙ ነገር የተዘጋጁበት በነበረበት ታይም ላይ ድንገት ሙሽራው ጠፍቶ ሰክሮ ምናምን ብዙ ነገር የተፈጠረ ነውና ይሄን በስልክ ነገሩኝ በኋላ ሙሉ ደግሞ ያለውን ነገር ደግሞ ጉዳዩን ደግሞ መጥቼ ጠይቃቸዋለሁ ቢያል እንደዚሁም ደግሞ የተመልካዮች ቪዲዮዎች ቡሶ ጋር እየደረሰ ስላልሆነ ይሄን ቪዲዮ ሲጨምሩ ላይክ በማድረግ ቡሶ ጋር ተደራሽ እንዲሆኑ ያድርጉ እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናል ቤተሰብ መሆን ትችላላችሁ ምንድነው የተፈጠረው ለምንድን ነው በሰርጉ ቀን ሊጠፋ ይቻለው ከዚህ ጋር ደግሞ የተያዙ ደግሞ ከዚህ በፊት የሚሰራናቸው ብዙ የፈታናቸው ችግሮች ስላሉ ይሄንንም ደግሞ በምንችለው አቅማችን ሙሉ እንሞክራለን ግን የተፈጠረው ነገር ማወቅ ስለሚኖርብን እዛ ደግሞ ሄደን ከመጀመሪያው ጀምሮ ያለውን ነገር በደንብ እንደዚሁም ፍንጩን ያንን መፈለግ ስላለብን ወደዛ እንሄድ ሰላም ሰላም ደናችሁ ንግባ ወተል ሰላም ነው ሰላም እንዴት ናችሁ ላይ እንግዲህ ካሜራችን ይዘን ነው የመጣና እንግዲህ በስልክ ትንሽ የነገራችሁን ጉዳይ ነበርና ያው እኛም ያረፈርን አይመስለኝም ቶሎ ነው የመጣነው ከጉዳዩን ተሰማ ትንሽ ብላችሁኛል እንግዲህ ተመልካቾችን ነው በስተመጨረሻ ያልኳችሁ ቤተሰብ ቤት ደርሰናል እንግዲህ ካንተ ታሪክ ከዚህ በፊት ከያስከው ጋር ነው እንግዲህ ልጄ ሙሽራ ነበር እንግዲህ ሞይጣፍቶብኛል ልጄ ምናምን ብሏሉ የተፈጠረው ነገር እስኪ ምንድነው ሚለው ለኔ በስልክ የነገሩኝ ነገር አለ ሞር ግን ያው ካሜራም ተመልካችም ስለሚያው ጉዳዩን ማቅ ስላለበት እያንዳንዱ ነገር እስቲ ምንድነው የተፈጠረው እንዴትስ ነው የተፈጠረው የሚለውን ነገር አንተ ጋር ያለውን ነገር ማን ይርሶ ጋር ያለውን ነገር እስቲ በደንብ እስቲ ምንድነው የተፈጠረው እኔ ልጄ እንግዲህ ሰርግ ነበር ያው ያገባ ነበር ሲጀምር ሰርጉን ፍቃደኛ አይደለም እንዲያገባም አልፈልግም ግን እሱ ካላገባው አለ ምንም አትመቸኝም ያገባታል ያለው ልጅ ከዛ ተዋታግባ አትሆንህም ተው አልኩኝ እሱ እምቢ አለ በቃ አገባለሁ እሺ ብሎ ድግሱ ምኑ እንትን ተባለ አሁን እንዴት እንደሆነ አላውቅም የለም በቃ ሰርጉ ሊደርስ ሲል ጠፋ የት እንደገባ አላውቅም ባላ በመከራ ደውዬ አገኘሁት ሳገኘው በቃ እናቴ ይቅርታ ሰክሮ በቃ ነው ሰክሮ በታሪክ አያውቅም በጣም በስርዓት እንትን በጣም ጨዋ ልጅ ነበር ታዛዥ በጣም ግን ምን እንደሆነ ምን እንደገጠመው አላውቅም ከዛ ዳንስቶ በቃ እናቴ ይቅርታ ይለኛል ሰክሮ የት እንዳለ ምን ነገረኝት ነው ያለው ምንም ነገረኛችና ምን እንደገጠመው ምን እንደሆነ ምንም ማውቀው ነገር የለም ምን እንደሚሻለኝ ጨንቆይ ነው እኔ ምንም አትመቸኝ ስልክ ታበዛለች እኔ ተው ብያለሁ ማነው ሙሽሪቷ ነው ማለት ሙሽሪቷ በቃ ምንም ስልክ ተደወለ በቃ ውጭ ወጣ ነው ተፍለፍት እንኳን አታወራ ምን እንደምታወራ ምንም እናቀው ነገር የለም አሁን እንደገና ደግሞ ያው እንደዚህ በሷ ምክንያት ነው ያለው አሁን ደግሞ ሰርጉ እንደማይጣደፈችው እርጉዝ ነኝ ብላ ነው ሰርጉ እንዲጣደፍ ያደረጋችሁ እኔ ነው ካሱም ያረጋዘችው ላይ መሰለኝ እንዲመረመርልኝ ሁሉ ፈልጋለሁ ካሱም መሰለኝ ማለት ጥድፍ ነው ያደረጋችሁ ሰርጉን ራሱ ምን እንደሆነ አላውቅም የት እንደገባ ልጅ አላውቅም አሁን ነው እሱ መገኘት የት ነው የሚገኘው የት ይገኛል ስንት ጊዜው ጠፍቶ እስቲ ረጋ ይበሉና በሷ ነው ልጅ እንደዚህ ቆይ ረጋጉና እንዴት በሷ ሊሎች አሉ ምንድነው ቆይ በደንብ ምን ሰዓት ማልወደድኳትም ሲጀመር አልተመቸኝም ልጅቷ ራሱ ነገር እሱ ደስ አይለኝም ብዙ ነገር ነው እንትን የምትለው እኔ እኮ ተናግሬ ነበር ምንድነው መክሬ ነበር እሺ ረጋ ይበሉና ማልቀሱን ያቆሙና ምንድነው መረጋጋው አንድ ልጅ እኮ ነው ስንት ለፍቼ ያሳደግኩት አንድ ልጅ ገባኝ እስቲ ረጋ ይበሉና ምንድነው መረጋጋው
አንድ ልጅ ተው ያልኩ ሰው እንዴት እናቱን አይሰማም? እሺ እናቴ ምን አለበት አሁን ሁሉ ነገር አይመጣው ጠጥቶ ማያውቀው ነው እንግዲህ ጠጥቶ ያናገረኝ እኔ ምን እንደሆነ ሴት ውስጥ እንደሆነ ምን አይነት ነው ያሳኔ ምን አውቃለሁ እኮ በደናውስ ነው አንተ እናትን አለመስማት ለዚህ ሁሉ ጦስ እሷ ናት ቀልቤ ያልወደዳትም ገና ሳያት እሷ ናት አረጋስኩ ምናምን በላይ ውሸቷን አውቃ በልጄ ላይና ላይ ተቀለደው አሁን እንዲመረመር ፈልጋለሁ ዲኤንኤ ራሱ የሱ ልጅ አይመስለኝም እሱም ልጅ አይደለም እስቲ ያረጋበሩ እሷ ናት ምንድነው መረጋጋው ምንድነው አንድ ልጅ እንዲሆነ ምኑን ነው መረጋጋው አሁን የት እንዳለ እንኳን እኮ አላውቅም በደህና ይሁን ምን ውስጥ ይግባ የት እንደሆነ እኮ ማቀው ነገር እኮ አንድ ቀን እኮ ነው ያናገረኝ ይኸው ስንት ጊዜ በሷ ምክንያት ይረጋጉልን አሁን ያለውን ነገር እኔም ተረጋጉልላችሁ የሚችለው አስተሪ ተረጋጉምላችሁ እኔ አሁን ለኔ የሚጠቅመኝ የሚችለው የእናንተ መረጃው ነው እንጂ እናንተ ማዛናችሁ ምንም ጥቅም ወይም ደግሞ እኔ ለቀጣይ እርምጃ ምንም የሚጠቅመኝ ነገር ስለሌለ እኔም ጠይቀውን ጥያቄ በደንብ ቢመልሱልኝ ራሱን ተረጋጋ ብሎ በደንብ ብሎ ራሱን ለማረጋጋት ይሞክሩና ምንድነው ያላችሁ ለመጨረሻ ጊዜ ደወለ ሰዓት ምንድነው ያለ ነበረው ምንም በቃ ላገባ ነው አለ ደግሶ አለ ተዋልኩ እሺ ብዬ ተደገሰ ድግስ ከዛ በቃ ወጥቶ ሄደ ሱፉን እንደለበሰ ነው ወጥቶ ሄደ የቲ ምንም አቀረቀረ ሲጠበቅ ስደውልም በስንት መከራ ነው ስልኩን ራሱ ያነሳል ምንድነው ያላችሁ እዚህ ደውል በቃ ሳነሳ ሰክሯል ይቅርታ አርግልኝ እናቴ ብቻ ነው የሚለው ሌላ ምንም የተናገረው ነገር የለም ይሄን ብሎ ነው የዘጋው እሺ ምን እኔ እኮ ምክንያቱም ምንም ላቀቁ አልቻልኩ እሺ እንዲወኘ ነው እንዲ ተፈጥሮ ነው እንኳን ቢለኝ ምን አለበት ያላለኝ አናለ እሱን ያስጨነቀኝ በቃ ምን ገጥሞ ነው አንድ ልጅ እንደዚህ ለፍቻ ሳድጌ እንደዚህ ወግ ማረግ ላይ ነው ስል እንደዚህ አይነት ነገር ማረግ አለቀ አሁን ልጄን አምጡ ልጄን ፈልጋችሁ አምጡ ቆይሽ አንተስ ደግሞ ቆይ ምን አዲስ ነገር አለ እስቲ በረም ያለው ነገር እኔ ምንም በቃ እኔ ለሰርጉ ተፈተፍ ይያልን ነበር ሰሞኑን በቃ እኔ መጥፋቱን ራሱ እኮ ከሷ ነው የሰማሁት እኔ ምንም የሰማሁት ነገር የለም እኛ ዝግጅት ላይ ነው እሺ በቃ እኔ ሲወጣም አልነገረኝም በቃ የት እንደሄደ ምናምን ማቀው ነገር የለም እኔ መጥፋቱን ሁላኩ ቀረ ወዴት ሄዶ ነው ያለችኝ እኮ እሷ ነች አንተ ምንም ታውቀው ነገር የለም ምንም የነገረኝ ነገር የለም እስካሁን እንግዲህ ሳይነግረኝ ምንም ነገር አያረግም ነበር እሺ አሁን ግን ምንም ያለኝ ነገር የለም ምንም ሳይነግራችሁ ተነስቶ ነው ብን ብሎ የጠፋው ድንገት ነው በቃ ድንገት ነው የጠፋው እሺ ቆይ አሁን ቆይ ምንድነው ስለሚሉት ነገር ወይ ደግሞ ስለሚስትየው ወይ ከዚህ በፊት ያወራህ ነገር አለ ወይ ጥላቻ ምን አላቸው እንግዲህ ታገቶ ጠፍቶ ምን አለ እንግዲህ ሰክሮ ከነበረ በራሱ ወይ ወን ነገር አናዱት ምናምን ነገር ነው እኔ እስከማቆ ድረስ አይደለ እኔ ምንም የሰማሁት ነገር የለም ያለኝም ነገር የለም እኔ እንደዚህ አንዳንድ ኔጌቲቭ ነገሮች ከገጠሙት ሁሉንም ነገር ይነግረኛል ግን አሁን ምንም ያለኝ ነገር የለም ምንም ነገር እስቲ ለማስተዋወስ ሞክሩ ወይም ደግሞ አሁን ያለበትን ታቋለ እንታቆውታለ የለም ማም ታቆምበታ የለም እኔም የታቃለው እኔ ሲጀመር በቃ ስለ ሰርጉ ነው እንጂ ያሰብነው የነበረው ስለሱ መጥፋት መቻስበን ሲጀመር ስለ ሰርጉ ነው በቃ ተፈተፍ ይያልን የነበረው ሰሞኑን አንተ ነበር ከዛኔ የጠፋ ሰዓት ላይ ወይ ማዘኝ ያወቀች ሰዓት የነገረኝ ሰዓት የነበር ካንተ ቃል እንገዛዘው ወተን ነበር አይደልኛ ቃል እንገዛዘው ወተን ከዛም በኋላ ሲቆይ እኮ ነው ሲደውልለት ምናምን ሰጥተላይ ስልኩ አይሰራም ከዛ በኋላ ሰክሮ አዋራኝ አለችኝ እሷ እንጂ አልነገረኝ በሰካር ጊዜ ምንድነው ያላችሁ ማሚ ምንም በቃ ነሳ በቃ ይቅርታ አርግልኝ እናቴ ይቅርታ አርግልኝ ነው የሚለው ያብሎኝ ዘኔና ምንም ያለው ነገር የለም እንዴ የሆነ ካቅም በለው ነገር ካልገጠመው በስተቀር እንዳይሆንበት አን ያውቀዋለሁ ልጅ የሆነ ነገርም ሆኗል የሆነ ነገር ሆኗል አይደለ የሆነ ነገር ቢገጥመው ነው እንጂ ማለት ጠፍቶ ምን የሆነ ወይ ታግቶ ነው አይደለም አይደውልም ነበር አስካር እንደዛ ሲጀመር ስልኩም አይነሳም ነበር እንደዛ ያደረገ ግን አይደለም ታግቶ በቃ እንደለበሰ ነው በቃ ወጣ በዛው ቀር ከዛኔ ምንድነው ይጃ ይመጣ ምንድነው ብዬ ነው በስንት መከራ ደግሞ ስደውል እንኳን አይነሳም በኋላ እንዴ ነው አንስቶ በቃ ይቅርታ ያለኝ ቀስክር ብሎ ማለት ነው ስለዚህ የሆነ ከበርች እንደዚህ ሆኖ አይቾም አላቅም ጠጥቶን በተአምር አያቅም ስራውን ይሰራል ይመጣል በጊዜ ነው የሚገባው በስራ በሰዓት ይወጣል እንደነ ነገር አድርጎ ያቅም በተአምር ልጅ ስለዚህ የሆነ የገጠመው ነገር አለ ከአቅም በላይ የሆነ ነገር አለ ይቆጣጣራል አልቻለ የሆነ የገጠመው ነገር እኔ ግን እሷን ነው መጣራጣር እኔ አሁን ተረጋግጠን እንጂ እሷ ያሉብኝ ነበር በደንብ በበቃዩባት ነገር አለ አንደኛ ነገር በስፔሻል አንደኛ ነገር ስልክ በቃ
ተደብቃ ነው የምታወራው ወታ ነው ፍደፍት አታወራ ወታ ብዙ ሰዓት ነው የምታወራው በቃ አላስፈላጊ ብዙ ነገሮች አይባታል በቃ እንደሚስት ሳይሆን እንደሆነ በቃ ሆና ነው ማያትና በቃ እንጃ አልወደድኳትም ብዙ ነገር እሷ ደስ አይለኝ ሳያትም ስከታተላትም አትመቸኝ እሱስ እንዴ ነበር ለሷ ያላት ነገር እሱማ ይወዳታለሁ ብሎ አይደል እንዴ አገባለሁ ያለው እሱማ ወዷት ነው እሱማ ከልቡ ካንጀቱ ወዷት ነው እኔ ደግሞ ተከራክተዋት ሆነ እኔ በብዙ የእናትነቴ ተው ብያለሁ እሱ ግን አገባለሁ ታይ ደግሞ እርጉዝ ነኝ አለች መጨረሻ ላይ እርጉዝ ነኝ አለች በቃ እሱ ደግሞ ተደሰተ ልጅማ ካለ አገባለሁ እኔ ደግሞ አይደለም ያንተ ልጅ ነው ይሆን ይችላል አታገባትም በጣም ብዙ ተጨቃጭቀናል በዚህ ልክ ሊጠረጥራት እንዴት ይችላል በዚህ ልክ አክቷም ስራም ንግግሯም ደስ ስለማይለኝ ነው በቃ የእናትነት የሆነ አለ አይደል የሚነግርህ ነገር ሰበቅ በዛ ምክንያት ምንም አልተመቸችኝ ማለት ነው በቃ ሳያት ምንም በቃ አልታኔ ግን ምንም ማድረግ አልችልም ያው ተቀዳደፈ ነገሩም እሱም ያው እንደዚህ ሆነ እንግዲህ እሺ ወራንተ ስመለስ ደግሞ አንተ ጥያቄ ነበረኝ እንዴት ነው ስለ ሚስቱ ያለችው ባህሪው ምን አይነት ነገር ስለሰማት ፎቶ ነገር ያወራል አንተ በመጣቀራቀል ወበታለ ብሎ በጣም እንደሚወዳት ምናምን ነው የሚነግረኝ አንተ ስትግባባት ምን አይነት ባህሪ ነው ያለ ያው አሪፍ ነው ባህሪያቸው በቃ እኔ በጣም ይግባባሉ ይዋደዳሉ እኔ እንደሚዋደዱ ነው ማቀው እንግዲህ እኔ እስከማቀው ድረስ እንደዚህ ነው ብሎ ምናምን እስካሁን የተጋጨውበት ነገር ምናምን ያለ አይመስልኝም ኦኬ እኔ ያው እንደሚዋደዱ እንግዲህ በቃ ለነሱ ያው እንግዲህ ለሰርጉ ነው እኛ ተፍተፍ ይያልን የነበረው እንግዲህ ያው አብረው ለመኖር እንግዲህ ያው በጣም እንደዚህ ቢፋቀሩ ማን ቢሉ ነው እንጂ እንደዚህ አብረው ለመኖር የወሰኑት መቼም እንደዚህ ያው የሆነ ነገር ወይ ግጭት ምናምን ቢኖራቸው አብረው ለመኖር አያስቡም ነበር እኔ እስከማቀው እንግዲህ በጣም እንደሚዋደዱ ነው ማቀው ኦኬ ምንም አይጥላቻ እንደሌለባቸው ነው የምታውቀው ምንም ጥላቻ የለባቸው ምን እስከማቀው ማለት ቢኖርባቸው እንደዚህ ያቀጥሉም ነበር ነው እስቲ እሺ ሚስትየዋ የት ነው የምትገኘው እሷን ባወራትስ ሚስትየዋ አለች እኮ እዚህ ለብሳ እያለቀሰች ነው እሷን ቀረበላ ቬሎ ለብሳ እያለቀሰች ነው አለች እዚህ ነው ያለች እኮ ሰልጠራኝ ትችላለ እሺ ባወራት እሷ ጋር ምስት ያለውን ነገር ምን አሉት የምታውቀው ነገር ካለ አንዳንድ ነገሮች እንዳወራት ማን ይረጋ ይበሩልኝና ነው ለኔ አሁን ሊያዋጣኝ ገባኝ እኮ ግን አሁን ላይ በሰዓት ሊያዋጣ የሚችለው እኔም እኮ መረጋጋቱ መፍትሄ ሆኖ አይደል ግን ለማን ነው ይረጋ ብሎ ደግሞ ያለውን ነገር ዋና ሐሳቡን ምን ጠይቃቸውና ቢያመቻቹልኝ ቢያንስ ለልጅቱም ለቀጣይ የሚለበትን ለማወቅ እንዴት ተራጋችሁ ከየመስ መስላል እኔ አሁን ሐሳብ ላይ ጭንቅ ላይ ነው ያለው ልጄ ምን ሆነ እያልኩ ነው ምን እንዴት አንድ ልጅ እንዴት ያረጋጋል አያረጋጋም እሱማ ልጅ እንደዚህ ሆነ ያረጋጋል አያረጋጋም እሱማ ግን ደግሞ አሁን ደግሞ ያለን አማራጭ ደግሞ እሱ ለማግኘት ደግሞ መረጃ እንጂ ነይ የለበትን ነገር እንዲሆን ያደረግሽው አንቺ ነሽ ምን ፍቅረኛው ነኝ አንቺማ ታያለሽ እኔም ነግሬዋለሁ ለማን ነግሬው ነበር አልሰማ ብሎ ነው ለኔም ለሱ ተረጋጊና ማሚ አሁን ጭቅ ምንም አይሰራም ወደ መፍትሄ መሄድ ላይ ብለሽ ነው እንደዚህ እንደሆነ ያደረግሽው አይደለም ማሚ ተረጋጊና እስቲ ቆይ ማሚ ተረጋጊ በሉ እኔ ያለው ነገር ለማጣራት እንዲያመሰኝ እንዳልሰ ወረድ ቢራጉ ይሻላል አንቺ መረጋጊ ማቀፍን ተይና መረጋጋቱ የተሻለ ነው ቆይ ምንድን ነው የተፈጠረው ካንቺ ልጅ ነበረው እስቲ ምንም ታውቂው ነው ተሰውሽ ነገር ምን አለ በጣም ደስተኛ ነበር በጣም እሺ ከዛ መጣው ፌሎን ለበሻል የት ምንም አላውቅም ስልክ ስደውል አይነሳም ቆይ ማለት ፎቶ ሹት አለባችሁ ነው እንዴት ነው ቬሎ ሰርጉ ነው አይደለ ታም ብሎ እንዴት ነው ታዲያ ለኪው መጣሉ ላይ ከዛ ቬሎ ነበር እሺ ፎቶ ሹት ነው እሺ ከዛ ቀረብኝ
ከሰው ቀረ ጓደኞቹን ጠየቁኝ አለብኝ ባልበት ቦታ ሁሉ ሄድኩኝ አጣሁት አይዞሽ ተረጋጋይና ቆይ ከአንተ ውጭ ሌላ በጣም ምርጥ ጓደኛ ወይ ቤት ጓደኛ ቅርብ ጓደኛ አብራቱ ጓደኛ እሺ ካኔት ያው እንደዚህ እኔ ነኝ ያለው ታጠገው ያለው እኮ ምን እንዳወራሃቻለሁ ወይ ፍንጭ ይሰጥከሻለ እንደሰውሱ ነገር እንግዲህ እስከ ዛሬ በቃ ምንም ሳይነግረኝ ምንም ነገር የሚያደርገው ነገር አልነበረም አሁን ግን ምንም የነገረኝም ነገር የለም በቃ እኔ መጥፋቱን ራሱ ከሷ ነው እኮ የሰማው እስከ ዛሬ ሱቅ ሲወጣ ወጣው የሚለኝ ልጅ እኮ ዛሬ ምንም ያለኝ ነገር የለም በቃ ድንገት ነው የጠፋው ድንገት ነው በቃ እኔ መጥፋቱን ራሱ እሷ ነው እኛ ቃል እንገዛው ተን ነበር ሌሎች ጓደኞች አሉ ከነሱ ጋር ቃል እንገዛው ተን በዛው ጠፋ ቀረኮ ምናምን እስኪ ደውልለት ምናምን ስትለኝ ደውልለት ስልኩ ዝግ ነው ከዛ በኋላ ላይ ከፍቶ ሰብሮ አወራኝ ነው እሱ ኦኬ በኋላ ነው ስልኩን ራሱ እኮ መጀመሪያ ይዛኔ ሙከርክ ማንተ አደውልለት መጀመሪያማ ደውዬለታል ከዛም በኋላ አዋራት ከዝግ ነበር መጀመሪያ ከዛም በኋላ ላይ ቆይቶ ነው ራሱ ደውሎ እንደዚህ ይቅርታ ምናምን አለኝ ሰክሯል ልጄ ምናምን ስትለኝ አረ እንደዚህ ያረግም ምናምን እኔ ደግሞ ያው ጠጥቶ አያውቅም ልጅ ጠጥቶ ስለማያውቅ አረ እንደዚህ ያረግም ምናምን ወይ ሌላ ሰው ይሆን እንዴ በሱ ስልክ ምናምን ብዬ ስደውልለት አሁንም እንደዛው ነው ስልክ መልሶ ዘግቶት ነበር ከዛ በቃ በዛው በምን እናገኘው ጠፋ ማለት ነው እሺ ስለዚህ ካንቺ ጋር በነበረው ቆይታ ማለት ነው ወይ ወደ መጨረሻ ጊዜ እንዳልሽ ቤሎ ለኬብሎ ድንገት ይወጣው በቃ ዞሬን ሰራው ከዛ በኋላ ለኳሉ ምናምን ብዬ ወጣሁ ስመለስ ምንም የለም ስልክ ስደውል የለም ለሷም የተናገረው ሰቤት ስገባ እነሱ የተናገራቸው ነገሪ በደውል ላገኛቸው ፈለኩት የስቢዬ ላገኘው ምንም አይነት ግጭትላሽ ማለት ሲራመሰስ ሞክሪ ምንም አይነት ሰብላችሁ ምንም አይነት ሰብ ተፈጥሮ ማያውቅ ድንገት ማለት ጣፍቶ ነው ታገቶ ነው እንዳንል ደውሎ ነበር ራሱ ሰክሮ ወጥቷል ታገቶ ነው ለምን አንችልም ቢያንስ ለፍለገ ራሱ ጠላት ነው የሚለው ምታውቁት እንደዚህ ነገር ጸባይ ነው ለማሱ ከማን ነው የማይደርስ ጸባይ ነው ከስራ ወደ ቤት ከቤት ወደ ስራ ነው ሲመጣ ነው እኛ ለተፈቀር ነው ቆይ ለምንድን ነው እንደዚህ የምትሆኝብሽ አንቺ ነሽ አንቺ ጭማን ነው እንደውም እኮ ደስታውን ነው የሰጠሁት ወይ ደስታ እሺ ከልጅ በላይ ምን ልስጠው ደስታ ሆነ ለምን ወጥቶ ሄደ ለምን ጠፋሽ እኔ ምን አውቃለሁ እሺ እኔ ባውቀው እንደዚህ ሆናለሁ አሁን ተረጋጋ የልጅ አባት ባለ እኮ ፍቅሬ ነው ለምንድን ነው እንደዚህ ማደርገው እንዴት አንድ ነገር በካንተ ረሳለሁ ወቂ ነገ ተሰጥቶኛል ለማለያየት ኮና ይሳካልሽም እሺ እመኚ እሱን እናያለን ይገኝ ብቻ ልጄ በሰላም ይገኝ እስቲ ቆይ ስለነበራችሁ ጊዜ እስቲ የነበራችሁን ፍቅር እስቲ በደንብ ታውሪልን ማንም ሰው የሚቀናብን ፍቅረኞች እኮ ዝም በይ ደግሞ አንቺ ነሽ እንዴ አንቺ ነሽ የሌለበት ልትወጥ እንድጠጣረክሽ አንቺ ነሽ ማሚ ረጋግጥ ብቻ ልጅ አንድ ነገር ይሁን ምን ማለት ነው ምን እኮ አይታረጋግጥ እንዴ እሺ ረጋግጥ የልጁና ታወራለሽ ደግሞ ታወራለሽ ቆይ ማዘር አለቀሽ ቆይ ምን አድርጊሽ ነው ልጁማ ገና ይመረመራል የማን እንደሆነ ገና አስመርሚው የራሱ እኮ ልጅ ነው እኮ ይመረመራል ተመርምሮ ነው የሚረጋገጠው ገና ማዘር ቆይ ረጋግጥ በሉና እሱ አንቺ ልጅ እንዲያስተኛሽ ነበር ቆይ ማዘር ረጋግጥ ማሚ ተረጋግጥ ልጅ ወጥቶ እንዲጣፋ አደረግሽ አይደል አባት ማውቀው እኮ እኔ ነኝ አውቅሻለሁ ስልክን ሳንደካ ምን እንደምታርግ ማለት የስራ ስልክ እኮ ነው ማውራት ቲፕ ነው የስራና እዚህ ቁጫሽ አታርም የስራ ከሆነ ለሞታሽ ታወሪያለሽ እሺ የስራ ስልክ የስራ ስልክ እንዴ ብዬ ነው በስልክ ማላቂ መስልሻል ሁሉን ነገር አውቃለሁ እሱም ታው ብዮ ነበር አልሰማ ብሎ ነው ለዚህ ሁሉ አልሰማ ብሎ ነው ቆይ እሺ ነገ ማናለኝ ዝም በይ አሁን ቤተሰብ የመጣሁት እኮ እሱ ብዬ ነው ዝም በይ አትመልሽልኝ አንዴ ለምን ዝም በይ ስራሽን ሰርተሻል አይደል ዝም በይ ምንድነው ስራ የሰራው ተራስ ቆይ ማዘር ለምን ያረጋጉም ረጋ ይበሉና ቆይ አንዴ እኛም እኮ ለማ ታወሪያለሽ ምንም ያልኩት ነገር የለም እውነታውን ነው የተናገርኩት ዝም በይ ያልኩሽ አንዴ ማዘር እውነት የለሽም አንድ ሁሉም እውነት
ነገር እውነት የለሽም ተረጋጊ ብቻ ልጅ በሰላም ተፈቀኝነት ሴራ ተመሳሰሪ እኔን ሴራኝ አንቺ አንዴ ማዘር ለምን አይኝም ነበር በሰርግ ቀን ቆይ አንዴ ቆይ እኔ ለማወረድ እሱን አታግቹም ነበር ቆይ አንዴ ተጋበሉ ማዘር ያውን እኛ እዚህ መጣን እኮ መፍትሄ ኩልና በጅ እኮ ነው አንቺ ባታግቹማ በሰርጉ ቀን አንዴ ረጋ ይበሉ ቆይ ማዘር ይረጋ ይበሉ ለምን ተረጋጊ ማንቺ ወይ ዝም በይኝ ቆይ ተረጋጊ ማዘር ወይ ውጪ ረጋ ይበሉ እሺ ወይ አንዴ ወይ ውጪ ተጠብቆኛል እናውራ እሺ ይፈልጋል አንቺ በቃ ለሱ አለገችም አልፈልግሽም እኔም ተናግሬ ነበር እንቢ ብሎ ነው ለዚህ ሁሉ ማዘር እሱማ እውነተኛ ፍቅር ስለገባው ፍቅር ይምጣ ያንቺ ልጅ ራሱ ያስከመነ ነገር አንዴ ተረጋቢ አንቺም ደግሞ ቆይ ተረጋቢና ከነሱ ጋር መጨቃጨቁን ትተሽ ለኔ የሚያስፈልገኝ አሁን እሱን ለማግኘት የናንተ መጣላት አይደለም አሁን ለኔ የሚጠቅመኛለሁ ያለውን ነገር ቢያንስ መረጃ ነው ለኔ የሚያስፈልገኝ በቃ እኔ ስለምትጠላኝ ታገሽ ይለኝ ነበር እሺ በጣም አንቺ ሲጀመር እስቲ እኮ ረጋ በሉና ያረክሽኑ ለማጥቅ መሰለሽ ምን አደረኩኝ ምን ያልሰራሽው ነገር አለ ምን ያላደረግሽ እሺ በማስረጃ እንደዚህ አምጪልኝ እኮ አምጪልኝ እስቲ እኮ አሁን እሺ ማሚ እናንተ ጋር ያለው ነገር ምንድነው እዚሁ እናውራ ወይም የሚወጣ ነገር ካለ ይወጣ ተነሳሉን አላቅም ጭምቅ አድርጋ ነው ያዘችኝ ከድሮም ጀምሮ እኮ ካልተመቸሽኝም አልወደድኩሽም በቃ አልወደድኩሽ አንቺ ለጂ የምትገቢ ሰው አይደለሽ ለዛ እኮ ነው ከሱ ጋርም እዚህ አንቀመጥ ምለው ቆይ አንዴ ረጋ ይበሉ ማዘርዬ ረጋ ይበሉና ይሻሉ ዝም በይ ዛሬ ማሚ ተረጋጊና እንዴ ሰው አንስት ታልቋል ዝም በይ ምንድነው ቆይ ለምንድነው ለማንዲኛ ለመለየት አይደለሽ ያጠፋሽ አይደለም እርግጠኛ የሱ ነው አይደለም የሱ ነው እኔን አስመረምራለሁ ቆይ በዚህ ልክ ሰርጉን የሚያጣድምሽ አውቀሽ ምን ማለት ነው ራሱን ተሰራሽ ለምን ለሱ የተፈጠረውን ነገር አትነግሪኝ ተንኮልሽንም አውቀው ቆይ አንዴ ረጋ ይበሉና ሰላም ይምጣዋና ረጋ ይበሉና ምንድነው ራሱ ሰግተሽ ራሱ ይምጣት ቆይ አንዴ ተረጋጊና አሁን አንቺ አሽሙር ይቅርና ለኔ አሁን መረጃ ሊሆን የሚችለው ምንድነው ችግራችሁ እስቲ በነበራችሁ ጊዜ በደንብ አስተካክሉ በቃ ምንም ደስ አይላትም ለምንድነው ብዙ ጊዜ እኔ አላውቅም ማለት ለምን ከድሮ ጀምሮ ትውውቅ ራሱ ብሎ ሲያመጣ ደስተኛ አልነበረችም እንደማንኛውም በቃ ሌሎች አማቾች ሴቶችን ሲቀበሉ በፍቅር ነው እሷ ግን በጠላቶች ነው እንደሚሉት እሺ አሁን በግልጽ እናውራ ምንም መደባበቅ ያስፈልግም ማዘርም እርሶም ደግሞ ካለ ደግሞ ምንድነው በዚህ ነገር የሚያውቁት ነገር ካለ አሁን እሷም ጠርጣሪ የምትሆን ከሆነ እሷንም ደግሞ ክትል የምናደርግበት ከሆነ ወይም ደግሞ እሷ ካልሆነችም ራሳችን የምንፈልግበት መንገድ ካለ ያለው ነገር ግልጽ ተናግረው መፍታቱ ይሻላል ለምንድነው ወደ እሷን እየተቆሙ ነው ያሉት ለምን አንዲያ ነገር አምሽታ ነው የምትመጣው ዲያ ነገር ደግሞ ስልክ አትቦዝንም እንደገና ደግሞ ሲደወል በቃ ደንገጥ ብላ ነው የምትወጣው በቃ የሥራ ቤት ምን ያስደነግጣል ደንገጥ ብላ ብዙ ተጣውርታና በቃ የምትመጣው ምን ስንታኔ ስራው ምንሰራው ስራ ከሆነ ለምን እዚህ ፊት ለፊት አታወሪ አስደንግጦ ምን ያስወጣሻል ስልክ ይዞ እና የገላመች ስልክ ሲደወል እንደ ቢይሩ ባንቺ ፊት ማወራው እሱ ራሱ ነው ይወጣው እኔ ስለገላመች አንቺ ስለገላመች እንደ ቢይና ስነ ስርዓት ይዤ ማወራ ስራሽን አታውቂም ማለት ነው እኔ እያንዳንዱ ነገር ስራ ይጠቅቀሽ አንቺ ታውቂያለሽ እያንዳንዱ ነገርም ተከታተየሻለሁ ታመሻለሽ የሆነ ነገር ነው የምታሳዩ የሆነ ነገር አለሽ በቃ ጥሩ ስለሌለሽም ስታይ እንደንገጥታ ያለሽ እንደገና እኔን ፊቴን ትሸሻለሽ ስለማቀብሽ ማለት ምክንያቱም ጥሩ ፊት ስለማታሳይ ስለማቀብሽ ምሳሌውን እያነም ስለማቀብሽ ምንም አይነት ነገር አልሰራማ እሱን እናያለን ለሱ ከመስጠቶች ምንም ነገር መስማማ ነገር የለም ፍቅር ስለሰጠሽና የሰርግ ቀን ጥሎ ሄደው እሱን ማንቺ ነሽ አባረርሽ እኮ ጭራሽ ነው ያኛው እኔ ስለማፈልግናት አባረርሽ ቋንቺ አሁን ማዘርዬ ለምን አይረጋጉም ወይ ውጪ ወጥተው ይጠብቁን ካልሆነ እንደዚህ ምንም እንሰራ አንችልም አሁን ሰው አስቀምጣችሁ ለምን እንደናንተ ተጨቃጨቁ እኮ እሱንም የሚሆነው እሱ አሁንም አልተረጋገጠም ማማን ጋር እንዳለ ልጁን አግኝተህ ነው እስክናገኘው ወይም ደግሞ ፍንጭ ይሰጡን ከሆነ ፍንጭ ይስጡን ያለበለዚያ እየተነሱ ብጥብጥ ማድረጉ ከሆነ ይሄ የጻል ልጅ ነገር ነው የሚሆነው ስለዚህ ረጋ ብላችሁ ያለውን ነገር መንፈታበት መንገድ እንፍታ ለዛውን ተረጋጉ እናንተ የሚጠረጥሩባችሁ መንገድ አንተም ደግሞ ወይም ደግሞ ሌላ የምትመጣቀ ነገር አለ ወይም ደግሞ ለዚህ ሊረብሽ የሚችል ነገር እስቲ የሆነ የምታስታውሽ ነገር ወይም ደግሞ ሌላ የሚሄድበት ጓደኛ የሚነገርሽ ነገር ካለ ብሎኛል እኮ ጭራሽ ፎቶ ቤት እኮ ቀጠሮ ይዘን ነበር በዚህ ሰዓት ደርሳለሁ ብሎኝ እኮ ነበር ግን የት እንደሄደ ግራ ገባኝ መጣው እዚሁ ነኝ ከፋሚሊ ጋር አለኝ እዚህ ስመጣ የለም
እኔስ ብዬ ልፈልገው እሺ ባሌ ነው ፍቅሬ ነው ያውም የልጅ አባት ምን ላድርገው እስቲ ቆይ ወደ ትዳሩ እንዴት ልትሄዱ ቻላችሁ እስቲ ያለው ነገር ንገሪኝ ማርገዝሽን ካወቀ በኋላ ነው መጀመሪያም ተስማምታችሁ ነበር አሁን ደስተኛ ነበር ማርገዝሽን ስነግረው በጣም እሺ እንዴ ነበር ሲነበርኝ በስነ ስርዓቱ ላስወጣሻለኝ እሺ አልኩት ግን ከናቴ ጋር ተስማምተሽ ቆይልኛለኝ እሺ ብዬ ቃል ገባውለት ከዛ ጋር ምንም ማለት አንቺ ቤተሰቦች እዚህ ያሉ እዚህ ወደ አዋሳ ናቸው ከዛ ነው የመጣሁት አጋጣሚ ስራ ላይ ሆነ ነው የተገናኘው እኔ ንግል ለምሰራ አጠገብ ላጠገብ ነን ኦኬ እሺ ከዛ በቃ ከሱ ጋር ተዋወቅን ብዙ ጊዜ ቆየን እናቴ ላስተዋወቅሻለኝ ከመጣው ጀምሮ ጠመደችኝ እኔ ደስተኛ አይደለሁም ከዛ በቃ እሺ የሆነ መላ መፍጠራችን አይቀርም እየተባለ ልጁ መጣ እርግዝና ነው እሺ ከዛ ክትትል እናደርጋለን ሲለኝ እሺ በቃ ምናምን አልኩት ግን በክብር እንድትወጪ ቤተሰቦችሽም እንዲደሰቱ ሰርጉን እናፍጥነው አለኝ እሺ ብሎ ተፋጠነ እሺ ከዛ በቃ በዚሁ መልኩ ነበር የቆየነው ምንም አይነት ማላችን ራሱ ጸብ የለም ነበር ሁሉንም ነበር ሴቭ ስናደርግ እየተነጋገርን እናሳልፈው ኦኬ እንጂ ምንም አይነት ነገር ግጭት ነው የተፈጠረበት ምንም አይነት ነገር የለም ማላችን ምንም ገብቶ ማያውቅም ማንንም ራሱ ገብቶ አያውቅም ነበር እሺ አንስተኞች ነበር በጣም እሱ በእናቱ ጉዳይ ምን ይልሽ ነበር በቃ ታገሻት ባህሩን ይለኝ ነበር ስለዚህ እሺ ከጠፋ በኋላ ልትደውይለት ወይም ደግሞ ቴክስት ትልክለት ምንም የመለሰልሽ ነገር የለም ምንም ደውለሽለት ነበር እሺ ተደጋጋሚ ግን ምንም ቴክስት የማይመልስም ስልክ የማይደውል ቴክስት የማይመልስም ስልክ ሞራንቺ ጋር ይደውልልሽ አይደለም እሺ ሌላ አሁን ሊሄድበት ይችላል የምትሉት ነገር አለ ወይም ደግሞ የቅርብ ዘመድ አለው እንዴ ማዘር ያይራቸው ያጣራችበት ወይ የቅርብ ዘመድ ካለው ወይም ደግሞ ከሱ ሌላ ምርጥ ጓደኛ ነገር ካለው ማለት መደበቅ ከፈለገ የትሄዱ ሊደበቅ ይችላል ጓደኛው እሱ ነው እንግዲህ አብሮ አደጉ የልብ ጓደኛው እሱ ነው እንግዲህ ያ ቤት ያደገ በቃ በጣም ይወደዱት ወንድምና ወንድም ሆነ እሱ ጋር ነው እንግዲህ አሁን ያደጉት እሱ ነው እንግዲህ የልብ ጓደኛ ያለው እሺ ሌላስ ተጨማሪ ከሱ በላይ የሚያምነው እሱ ማለት ነው ከሱ በላይ ሁሉ ነገር እሱ ነው ለሱ ነው እሱ ነው በቃ እሱ ነው የሚለው በቃ እስቲ ለኔ እንደውም እስከዚህም ነው እንደ በቃ ጓደኛው እንትን በጣም ነው እንትን የሚለው እንደ ወንድሙ ሁሉ ነገሩ በቃ እንትን የሚለው እሱ ጋር ስለ ትዳሩ ሻወራስቲ እንዴት ነበር አንተ እስቲ ምን ተሰውሰው ነገር ካለ በቃ እኛ እኮ በቃ ሰርጉን አፍጠነው በቃ ማግባት አለብኝ ሲል በቃ ለሰርጉ እኮ በቃ እኛ በጣም እንትን ላይ ነን ጥድፊያ ላይ ነን እርግዝናውን ሲነግር እንዴት ነበር ስሜቱ እሱ በጣም ደስተኛ ነበር በልጁ በመምጣቱ ተደስቷል በጣም ደስተኛ ነበር አሁን ብዙ ጊዜ ማለት ድንገተኛ ምናም ሲሆንባቸው ወንዶቹ መቀበል ነው ይከብዳቸው እንደዛ አልነበረ እኔም እንደዛ ነበር በጣም እሱ ነው በቃ ለሰርጉ እንዲፋጠን ምናምን የፈለገው እሱ ነው ኦኬ እና እንደዚህ ሰርግ መፍጠን አለበት ምናምን ብሎ በቃ እንደዚህ በቃ መታረጉትን እኔ ለእናንተ ተቻለው አፍጠኑልኝ እንደዚህ መሆን አለበት ምናምን አለ እኛ በቃ የሰርጉን እንትን ምናምን ዝግጅቱን በቃ እንዳለ ያጠናቀቅን ነበር አጠናቀናል ማለት ትችላለህ አልኳል የሚዜ ልብስ ሁሉ ተጨርሷል በቃ የዛን ቀን እኮ ያው ለፎቶ ሹት ምናምንም ስለነበረ ጧት ተዘጋጅተን ጨርሰን ምናምን እዛ አነጋግረን ምናምን መተን ነበር ጧት ኦኬ ከዛ በኋላ ነው ፎቶ ሹት ነበረው እሺ ከዛ በቃ እንደውም ለሷ ሰርፕራይዝ አለኝ ምናምን እያለ ነበርና ያን ቃለ መገዛዛት ምናምን ነበርኛ ወጣን እንደዚህ ወጣን እሱ እዚህ ነበረ ከዛም በኋላ ስመለስ እንደዚህ ወጣል አለች ስልክ ስደውል ጥሪ አይቀበልም ይላል ዝግ ነው ስልኩ ከዛም በኋላ ላይ ደውሎ ማታ ላይ ነው እንግዲህ ስንጠብቀው ምናምን ከቆየ በኋላ ላይ ነው ለሷ ደውሎ እንደዛ አይላት ስልኩ ደወለ ሰዓት ማለት ነው ከዛም መልሼ ደውዬለት ነበር ስልኩ አይሰራም ከዛ በኋላ ስልኩ እየሰራ አልነበረም በዛው አንድ ያናገራት በቃ በዛው እንትን አለ ስልኩ አልሰራም ስለዚህ ስራ ቦታ ምናምን ቼክ አድርጋቸው ምንም ቼክ አድርጌያለሁ በቃ እኔም የማቀበት ቦታ እሱ የሚያቀበት ቦታ በጣም ብዙ ቦታ ደባውዬ ብዙ ቦታ ቼክ አድርጌያለሁ እሺ ግን ምንም ነገር ፍንጭ አላገኘሁም ያልጠየቁበት ቦታ የለም እሺ እንትን አድርጉልኝ አሁን እናንተ ከእናንተ ተበበር ፈልጋለሁ ሁላችሁም እስቲ አእምሮአችሁን አስጨንቁና እሱ ሊሄድባቸው የሚችልባቸው ቦታዎች ምን ታስቧቸው ወይም ደግሞ አንቺም ደግሞ አብራችሁ ያላችሁ በደንብ ታስታውሽና ምን ነግሮሽ ከሆነ ወይም ደግሞ የቅርብ ጓደኛ ወይ የሩቅ ጓደኛ ሊሆን ይችላል
የነገራችሁ እንዳለ ተነግሮንና የኔ ሰዎች አሉ እየሄዱ ቼክ እንዲያደርጉልን እናደርጋለን። እንደዚህ ተጨማሪ ቤስት ያሉ አሪፍ የምትሏቸው አንተ ተጨማሪ ጓደኞች ካሉ የነሱንም ስልክ ተሰጠኝና እኔም የራሴን ነገር እሞክራለሁ ማለት ነው። ስለዚህ ግን አሁን ለዚህ ሁሉ ነገር ሁላችንም መጀመሪያ መረጋጋት ይኖርብናል። ስንረጋጋ ነው ሁሉም ነገር የሚስተካከለው። ስለዚህ ማዘርዬም አሁን የተረጋገጠ ነገር ምንም ነገር ስለሌለ ምንም ባልተረጋገጠ ነው መጋጨት ነው የሚሆነው። ስለዚህ አንቺም ተረጋጊ፣ ልጁም ደግሞ እንዳይጎዳ ራስሽ መጠበቅ ይኖርብሻል። ሀዘን ብዙ አታብዢ። የሆነ ነገር ተፈጥሮ ነው የሚሆነው። ከጀርባ ደግሞ ምን እንደተፈጠረው የሚለውን ነገር ደግሞ አግኝተን ነው ደግሞ እስክናጣራ ድረስ ወይ ደግሞ ከራሱ አንደበት እስክንከማን ድረስ ምንም የምናውቀው ነገር አይኖርም። ስለዚህ ልጁን አመጣ ነው ይፈልጋ ነው እስክናገኘውና ከራሱ አንደበት የተፈጠረው ነገር እስክናገር ድረስ ማዘርፎም አሁን አመኑም አላመኑም አላውቅም። ውስጡ ግን ያለው ምናልባት የልጅ ነው። ስለዚህ እሱን ነገር ቢሆን ከልጃችሁም ጋር መጣላቱ ከሚመጣቱ በፊት ያለው ነገር ረጋ ብሎ ቢያንስ እሱን አግኝተን ነው እውነታው መታወቅ አለበት አይደለ? ምናልባት እሷ ጋር እውነት ሊኖር ይችላል። ከተገኘው ሁሉ ነገር እውነት ስለዚህ ረጋ ይበሉና ሰላም ይገኝልሽ። ተረጋጉና እናንተ መጸሎት አግዙን። እኛም ደግሞ የምንችለውን ጥረት እናደርግና የሆነ አዲስ ነገር ወይ የተሻለ ነገር ለማግኘት እንሞክር። ስለዚህ በምንችለው አቅም ለመረጋጋት እንሞክር። ስለዚህ እንግዲህ ተመልካቾቻችን እስቲ ይሄን ይመስላል ውስጥ እነሱ ጋር የነበረን ቆይታ ይሄን ይመስላል። እንሄድና ደግሞ የራሳችን ደግሞ የምንችለው ነገር ደግሞ ለማድረግ እንሞክራለን። ያው እንሞክራለን እንዳልኳችሁ እና ሙሉ ነገሩን ለማስታወስ ሞክሩና ሙሉ ነገሩን ትልኩልኛላችሁ። እኔ ደግሞ አሁንም የምችለውን ፍለጋ አደርጋለሁ። ስልክ ቁጥሩ የልጁን የደወለበትን ስልክ ቁጥር ሰጡኝና ጂፒኤስ ደግሞ እንካተላና አንድ ባለሙያዎችም ስለማቅ ጠልፈው እሱ ያለበትን ቦታ እንዲያገኙልን እናደርጋለን። እንደዚህ አድርገን እንግዲህ ተመልካቾቻችን አሪፍ ነገር ላይ ወይም ደግሞ አዲስ ነገር ይዘን ለማምጣት እንሞክራለን። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን እንግዲህ በድጋሚ ተመልሻለሁ። እንግዲህ ጓደኛው ደውሎልኝ ነበር ሙሽራው ያለበት ታውቋል ስላለኝ እንግዲህ እሱ ጋር ከደረስኩ በኋላ ነው ለእናንተም ያለው ነገር ለማሳውቃችሁ ብዬ ነው የገባሁላችሁ። ጓደኛው ወደዛ አካባቢ ስላለ እኔና ደግሞ እናሰጋችኋልና እዚህ ያለ ተብሎ እስቲ እንዴት ምንድነው የተፈጠረው? ምንድነው ላወራኸው? አይ እኔ ደውለውልኝ እዚህ ነው ያለው ምናምን ሲሉኝ ነው አንተን የጠራው። አላገኘከው? እሺ አሳየኝ። ወደዚህ ነው ይማም ቤት ነው ታዲያ። ኦኬ እሱ መለሰራ መጣ ረጋ በል እሺ ተረጋጋ አንተ የኔን አንተ አውራ አድርግ አይደለም ምን ነው አንተ መለሰራ መጣ እኮ ረጋ በል ምንድነው አንተ የኔን ተው አንተ ጓደኛዬ ወንድሜ ከራሴ በላይ ማስበለጣ አንተን አይደለም ቆይ ችግር የለም ቆይ ስለሰከረ ይሄንን መስ አንተ ምን ይወራ ነው ማለት ረጋይ ረጋይ ምን ሆነ ነው ተረጋጋ እሺ ረጋ በል እሺ አንተ የኔን ሚስት ነው አንተ ምን ይወራ ነው ዳግም በቃ ነው ይዛኝልና መኪና ስላለ አንተ ቆይ ችግር የለም ቆይ